የሰው ልጅ በእድሜ ጉዞ መፈተኑ በኑሮ ስቃይ ውስጥ ማለፉ የሚያጋጥምና በህይወት ጉዞ መሃል የሚጠበቅ አጋጣሚና ዕጣ ነው። እነዚህን የህይወት እውነታዎች መቀየር ባይቻልም በመተባበር በመተጋገዝና በአብሮነት የሰው ልጅ የምድር ቆይታውን ማስተካከል ይችላል። መልካምነትም በሁሉም እምነት፣ ባህልና አስተሳሰብ ውስጥ የተመሰገነ ተግባርና እሴት ነው። በዚህ ሰብአዊ እሴት ላይ ተመስርቶ ከ30 ዓመታት በላይ ያስቆጠረው ቻሪቲ ኤንድ ዴቨሎፕመንት አሶሲዬሽን ሲዲኤ ለዚህ የበጎነት እሳቤ ተምሳሌት ሆኖ ቆይቷል። በ1992 እንደ አውሮፓውያን አቆጣጠር የተቋቋመው ሲዲኤ በሀገራችን የተለያዩ ክፍሎች በርካታ ሰብአዊ ስራዎችን እየከወነ ቆይቷል። ሲዲኤ ከተቋቋመበት ጊዜ አንስቶ ወላጅ አጥ ህፃናትን፣ በከባድ የድህነት ህይወት ውስጥ ያሉ ቤተሰቦችን በንጹህ የመጠጥ ውሃ፣ ትምህርት፣ የጤና አገልግሎት፣ ንጽህናና የድንገተኛ አደጋዎች ምላሽ ላይ በርካታ ስራዎችን ሲያከናውን ቆይቷል። በዚህም ከ10 ሺህ የሚበልጡ ወላጅ አጥ ህፃናትን በቋሚነት ድጋፍ እያደረገ ቆይቷል። ከትምህርት ቁሳቁስ ጀምሮ ሁሉም አይነት ድጋፍ ለቤተሰቦቻቸው ደግሞ ኑሯቸውን የማሻሻልና ኢኮኖሚያቸውን የማጎልበት ስራ ይሰራል። በሂደቱም ብዙዎች ከዩኒቨርሲቲ ተመርቀው ስራ ለማግኘት ወግ ማዕረግ ለማየት በቅተዋል። በተለያዩ የማህበራዊ ልማት አገልግሎቶችም ላይ የሚሳተፈው ሲዲኤ ከ400 በላይ የመጠጥ ውሃ ቁፋሮ መከወን ችሏል። ለቁጥር የበረከቱ በአይን ሞራ ሰበብ ብርሃናቸውን ላጡ ወገኖች ብርሃን መመለስ ሰበብ ሆኗል። በሌሎችም የጤና እክሎች ለሚሰቃዩ ወገኖች የሕክምና አገልግሎት በመስጠት በድህነት ለሚማቅቁ በርካቶች የመኖሪያ ቤት በመገንባትና በኢኮኖሚ ማጎልበት ዘርፎች በበርካታ የአገሪቱ ክፍሎች ሲሰራ ቆይቷል። የእነዚህ እንቅስቃሴዎች አካል የሆኑትና በቅርቡ በተለያዩ የአገራችን ክፍሎች የተተገበሩት ፕሮጀክቶችም ዋቢ ናቸው። ሲዲኤ የሰብአዊነት ስራውን ለማከናወን በ6 ክልሎች እየተንቀሳቀሰ ዘልቋል። ክልሎቹም አፋር፣ ሶማሌ፣ ኦሮሚያ፣ መካከለኛው ኢትዮጵያ፣ ሲዳማ ክልሎችና የአዲስ አበባ ከተማ መስተዳድር ናቸው። ከሰሞኑ የሲዲኤ ዋና ዳይሬክተር ዶክተር ጀማል መሐመድና መስራቹ አቶ መሐመድ አሊና የሲዲኤ የቦርድ አባላት በተገኙበት በሲዳማ ክልል በወላይታና በአርሲ ዞኖች ትሩፋታቸው የገዘፈ ፕሮጀክቶችን የመጎብኘት ሥራ ተከናውኗል። በሲዳማ ክልል መልጋ ወረዳ ጉጉማ ከተማ እጅግ ባማረ ባህላዊ ድባብ ለእንግዶቹ አቀባበል ተደርጎ የነበረ ሲሆን ከ10 ሚሊዮን ብር በላይ ወጪ የተደረገባቸው 40 የውሃ ፕሮጀክቶች ተመርቀዋል። እንኳን በዛሬው ቀን ከ40 በላይ ሆነው ሃንድ ፓምፕ ውሃ ከ7200 በላይ የሆኑት ነዋሪዎች የሚጠቀሙትን እነኚህ ከላይ የጠሩት ድርጅቶች ከዚህ በፊት እዚህ አካባቢ የውሃ እጥረት ሳይሆን የንጹህ ውሃ እጥረት የነበረውን እሱን ለማስቀረት ከ7000 በላይ አካባቢ ሰዎች ንጹህ ውሃ እንዲያገኙ ያደረጋችሁትና ዛሬን ያ የተሰራውን ስራ ለማስመረቅ ወደዚህ የመጣችሁት እንግዶቻችን በጣም እንኳን ደህና መጣችሁ በማለት በጭብጨባና በሞቅ ያለ እንኳን ደህና መጣችሁ ማለት እንፈልጋለን። كيريو أول كيري دقني إكوتس جيري أول حقيقتني أول حقين دمو
ነጋው ይስተኒ በዛሬው ዕለት ለሚመረቀው ውሃ ለሁላችንም እጅግ በጣም ደስ የሚል አኩሪ ስራ ስለተገኘ ለመልጋ ህዝብ አጠቃላይ ለሲዳማ ህዝብና ለአባቶች እንኳን ደስ አላችሁ እንኳን ደስ አለ ለማለት ፈልጋለሁ። በዛሬው ዕለት የምናስመርቀው ውሃ 40 ጥልቅ የፓምፕ አንድ ፓምፕ ውሃዎች ቢሆኑ እነዚህ ውሃዎች ውሃ ብቻ አይደሉም። ውሃ ማለት ህይወት ነው። ብዙ ሰዎች ንጹህ ያልሆነ ውሃ በመጠጣታቸው ለተለያዩ ውሃ ወለድ በሽታዎች ይጋለጣሉ። ሴት ልጆቻችን ከሩቅ ቦታ ውሃ ለመቅዳት ከባባድ ጀሪካኖችን ተሸክመው ሩቅ ይጓዛሉ። የትምህርት ጊዜያቸውን ሌላ የልማት ጊዜያቸውን አጥፍተው ውሃ ላይ ጊዜያቸውን ያባክናሉ። ሴቶችና እንዲሁም ሌሎች ውሃ በመቅዳት ጊዜያቸውን የሚያጠፉትን በአጭር ርቀት ንጹህ ውሃ ለ1500 አባወራዎች በላይ የሚያስገኝ ውሃ ዛሬ በማስከፈታችን እንደ ሲዲኤን ወክዬ እኔም ትልቅ ደስታዬን ለመግለጽ ፈልጋለሁ። የመልጋም ህዝብ በድጋሚ እንኳን ደስ አላችሁ። ውጂ ከነ የሮ ሆጀኑ ወጋ ሰዶሚ ሰዲከስ ይጀራ አመርገ ኤገለ ሁጂ ከነ ረኮ ባኤ ከሰ የሮ ዱራሰን ባኤ ረኮ ህዱቱ ጅራ እኒ ጆን ባኤ ኖጂን ጀልቀበ ህዱ ኩፍ ኑቲ የሮ ሆጀኑ ሁንዳ አዳኒ ባፍ ኩኒ ጎት ይሳማል እንጀን ኩና መንታን ይሳማል እንጀን ቢሻዮ ባብነ ካን ሁንዳ ነማሚቲ አላትለን የሮ ጀልቀባቲ ጋፍ ሆጀኑ ወሪ አበኒ ሐኪሚን ሆሪስ እንዱፈ ኑንጀዳን ማሊፊ ሐኪሚዮታ ሆሪቲን ጀልቀምት ከነመለ ወጁማን ጀልቀም ረኮም ባይ ዳበን ሄዱን ዳበቴ ገሩኑ ይትፉፍኔቱማ ሴራ ከበኘ አከ ጋሪቲ ኢትዮጵያ ፌደራል ሁንዳ ከሰት የሮ ሆጀኑ garteetiin sijal hundaayyuu waan danda'amaa ta'e bakkaan geenne nuhi adeemsi kenna akkaatuma mootummaan itti deemu mootummaan gosa qabaa jira kenna kama hundaati moo hundaati ka Itoophiyaa maraati mootummaan amantaadhaan addaan baasa kama hundaati nullee kama hundaati መንግስት ሆኖ አገርን ሲመራ የመጀመሪያው ግዴታ አንዱ መሰረተ ልማት ማሟላት ነው። መንግስት የራሱ ስራ እንደሚሰራ ሪሶርስ ወይም ሀብት ውስን በመሆኑ ልክ እንደኛ ያሉት መንግስትን የሚደግፉ ልጆች መንግስት ያልደረሰባቸውን ቦታ ዳሶ የመስራት ኃላፊነት አለባቸው። ለዚህ ነው ሲዲኤ ዛሬ ላይ በሲዳማ ክልል በመልጋ ወረዳ 40 ጥልቅ ጉድጓዶች ንጹህ የመጠጥ ውሃ አገልግሎት ለመስጠት እድል ያገኘው ማለት ነው። አገልግሎት ሲሰጥ ቅድም ዶክተር ጀማል እንዳለው ውሃ ጉድጓድ መቆፈር ብቻውን በቂ አይደለም። ቅድም እንዳልኩት ሪሶርስ ወይም ሀብት ውስን ነው። ያንን ሀብት በአግባቡ መጠቀም የማህበረሰቡ ኃላፊነት ነው ማለት ነው። ስለዚህ ከማህበረሰቡ የሚጠበቀው በእጁ የያዘውን በአግባቡ መጠቀም ነው። ከወረዳው መስተዳደር ወይም ከወረዳው አካል ደግሞ ያንን የማስተዳደር ኃላፊነት አለበት። ከሲዳማ ክልል ባሻገር በወላይታ ዞን 1500 ለሚሆኑ አቅመ ደካሞች የአይን ሕክምና አገልግሎት የተሰጠ ሲሆን የሲዲኤ የቦርድ አባላት መስራቾችና ኃላፊዎች ከዞኑ የጤና ቢሮ ኃላፊ አቶ ዳዊት ደሳለኝ ጋር
አመርቂ ውይይት አካሂደዋል። ሲዲኤ ለአቅመ ደካሞች የሚያደርገው ነፃ የሕክምና አገልግሎትና ሌሎች የሰብአዊነት ስራዎች ለማጠናከርና ወደፊት በጋራ ሊሰሩ ስለሚገባቸው ጉዳዮች ጥልቅ ውይይት ተደርጓል። በውይይቱም ኃላፊው ሲዲኤ በአካባቢው የሚያጋጥሙትን ችግሮች ለመፍታት የተሳለጠ የሰብአዊነት ስራ እንዲሰራ ለማገዝ ቃል ገብተዋል። የዚህ የሕክምና ቲም አባላት በሙሉ ስም አንድ ባንድ መጥቀስ ስለሚከብደን የእኛን ቲም ተቀብላችሁ በጋራ ለዚህ ለከተማችን እና አጠቃላይ ወላይታ ሶዶ ውስጥ ላሉት ዜጎቻችን ይሄን አይነት ሕክምና ማድረስ እኛ ብዙ ጊዜ ስናስብ ነበር። አጋጣሚ ግን እዚህ አካባቢ ያለው ክፍተት በጣም ሰፊ እንደሆነ ሰምተናል። ከወር በፊት ወደ ድሬዳዋና ሶማሌ አካባቢ ነበርን። ከኛ ጋር ከሚሰሩት ሐኪሞች ነው የሰማነው እዚህ አካባቢ በጣም ጥሩ አቀባበል የሚያደርጉ ሪል ፍላጎትም እንዳለ ሰምተን አጋጣሚ አቶ መልካሙ የታለት መልካሙ ተነህ ልናመሰግን ይገባል። በጣም ከኛ ጋር ከመጀመሪያ ጀምሮ በስልክ የኛን ቲም የፕሮግራማችን ኮኦርዲኔተር አቶ አብዱልባሲት ጋር ሲገናኝ ነበር። ቲም ላክን ቦታውን መተን አትሊስት ኒዱን አሰስናል። ሁኔታው በተለይ እንደዚህ አይነት ሴታፕ ደግሞ በቀላል አይገኝምና ይሄን ማመቻቸት ነበረብን። እንደተባለው ጥሩ ሆኖ አገኘን። ማህበረሰባችንም ስላገኘን በጣም ደስ ብሎናል። ታንኪ በጣም እናመሰግናለን። ከአይን ሕክምና ጋር ተያይዞ ያሉ ሰፊ ችግሮችን ከግንዛቤ ውስጥ በማስገባት እነ ካቦ ኮሚኒኬት ሲያደርጋ መጀመሪያ በስልክ ነው። ከኦቶና ሆስፒታል ጋር ልንሰራ ፈልገን ነበር። ዌልካም ብለን እንቀበላቸዋለን ኑአል መጡ። ካቦም ወንድሜ መልካሙ ከዚህ ከሆስፒታል እኛም ደግሞ ያው እንደ ፕሮጀክት ማኔጅመንት ኦፊስ ቢሮክራሲዎችን በሙሉ ማለፍ ያለብን የአፕሬዛል ጊዜዎች አሉ። ነገር ግን ጊዜ የማይሰጥ ለኮሚኒቲያችን ሰርቭ ቢደረግ ኮሚኒቲያችን ብዙ ሊጠቀሙ እንደሚችሉ ታሳቢ በማድረግ አትሊስት ለፕሮጀክቱ ፍርማ አንድ ቀንም አልፈጀንም። ጠዋት መጡ 4 ሰዓት ላይ ፕሮጀክቱን ፈርመን ሰጠን። ከዞን ጤና ጋርም በዛው ልክ ነው ኮሚኒኬት የተደራረግነው። ዞን ጤናም በተመሳሳይ እንደተነጋገርነው ወዲያውኑ ፈርመው ላከልን ሰተን። ፕሮጀክት ሲገባ ላውንቺንግ ያስፈልጋል። ለላውንቺንግ ጊዜ አልሰጠንም። ስራ ስሩ፣ ኮሚኒቲያችን ይጠቀም፣ ኋላ እናወራለን፣ አሁን ጊዜ የለንም በሚል መንፈስ ስራ እንድትሰሩ የሚያስፈልጋቸው የተኛውንም ድጋፍ በተጨማሪ ለማገዝ ቃል ገብተንላቸው ነው ስራ የጀመሩት። ስለዚህ የኦቶና ሆስፒታልም ብዙ በዚህ ሙያ ብዙ መስራት የሚችሉ ነገር ግን እንዲህ አይነት ድጋፍ ደግሞ ሲኖር ሞር ደግሞ መስራት የሚያስችል አቅም ያላቸው ናቸውና ስለዚህ እነሱም ያላቸው ከመልካሙ በሰማነው እንዲሁም ደግሞ እንደ ኮሚኒቲ ማህበረሰብን ከምናውቀው አንጻር አይተን እነሱም ይህንን ኢምፕሊመንት ለማድረግ አቅም ያላቸውን ከግንዛቤ ውስጥ አስገብተን አቅማቸውንም እንዲጠቀሙ ኮሚኒቲያቸውንም በተመሳሳይ ባለው አሁን በመጣው እድል ተጠቅመው የበለጠ እንዲያገለግሉ ከማስቻል አንጻር ከአደራ ጭምር ነው በውስጣችን ይዘን እንትን ያልነው። ይኸው አሁን ደግሞ ሲታይ ይህን ያህል ህብረተሰብ እኔ ስገባ እግዚአብሔርን አመሰገንኩ። በጣም ነው ደስ ያለኝ። ይሄ ከዚህ አይደለም ይሄ አይን ቁጥር ጥቂቱ እንኳን ቢጠቀም የሚል ፍላጎት ነው ያለን። የመጣው ሀብት ጥቂት ነው። ነገር ግን አሁን ሶዶ ላይ ብቻ ነው 4 ቦታ ነው ወደ ካሽመንት ነው የተፈራረም ነው። ስለዚህ እንኳን ደህና መጣችሁ። ይሄን ህብረተሰብ ስታዩ በቀጣይም ደግሞ ሞር አድሬስን ለማድረግ በሚያስችል ሁኔታ ትንቀሳቀሳላችሁ ብለን እናስባለን። አሁንም ነገም ሁሌም ከእናንተ ጋር ነን ለማለት ቃል ስንታው ጉጆባ ወደፊት እግዚአብሔር ያሳድጋችሁ፣ እግዚአብሔር ይባርካችሁ።
ነውር ነበረን። አሁን እግዚአብሔር ይመስገን አይናችን በጣም ገለጥ ብሎ ነው አይቶኛል። አይቻለሁ፣ እነኚህን ቁጥሮችን አይቻለሁ፣ እነኚህን ፊታሎችን አይቻለሁ። እግዚአብሔር ስጡልን፣ ተባርኩ፣ አይናቸው እንዳይጨለም እድሜ ይስጣችሁ፣ ይባርካችሁ፣ ጌታ አምላክ ይባርካችሁ። አመሰግናለሁ። ይህ ማለት ለኛ እንደ ዞን ትልቅ ግባት ትልቅ አስተዋጽኦ እንደሆነ ነው ማቀው። ምክንያቱም ወደ ብር ቢመነዘር የወጣውን ኮስት የእያንዳንዱን ተጠቃሚ ወደ ብር ቀይረን የሰጠን አስተዋጽኦ ብናይ በጣም ከፍተኛ ሪሶርስ እንዳገኘንና እንደተጠቀመን ነው የማስበው። ስለዚህ ይሄ ቀጣይነት ኖሮ መንግስት ትሬስ ወይም አድሬስ ማድረግ በማይችሉባቸው ቦታዎች እንደዚህ ገብቶ ሞቢላይዝ አድርጎ ችግሩን አይደንቲፋይ አድርጎ አጓጉዞ ለሱ የሚያስፈልገው ግብዓቶችን አቅርቦ ባለሙያም የሚያስፈልገው የባለሙያም ፐርደም ከፍሎ ሌሎችንም ግብዓት ሁሉ ከራሱ ኦርጋናይዜሽኑ ኪስ አውጥቶ ይህን ኃይል ለኮሚኒቲ ለኛ ለህብረተሰባችን እንደ ለወላይታ ህዝብ ያደረገው አስተዋጽኦ ከፍተኛ ስለሆነ ምስጋና ይገባቸዋል። ምስጋና ሰጥተናል። በአርሲ ዞን ኮኮሳ ወረዳ እንዲሁ ከ12 ሚሊዮን ብር በላይ ወጪ የተደረገበት ከ45 በላይ የውሃ ፕሮጀክቶች ይፋ የሆኑ ሲሆን ባሳለፍነው ዓመት ከተሰሩት 45 የውሃ ፕሮጀክቶች ጋር በድምሩ በወረዳው 90 የንጹህ መጠጥ ውሃ ፕሮጀክቶች ተከውነዋል። dhaamsi kiyya gara bishaan kanaatti yoo deebine bishaan kun boolla qofa qonnee deemaa jiru. Boolli 45 hand pumpiin itti gale kun tokkoffaa hand pumpiin itti galchine kun baay'ee istaandardii guddaadha. Stainless steel kan jedhamutu jira. Roodiin kan keessa galu sibiilli kun kan zaaguu fi kan hin zaagnetu jira. Kan zaagu sun umrii sin qabu bishaanis namoota irratti dhiibbaa geessuu danda'a. Bishaan hundi isaa teest ta'eera keemikaal kompoonantiin isaa dhugaatiif mijaa'u kan jedhu teest goosisnee jirra. Meeshaan nuti itti fayyadamne meeshaa yeroo dheeraa turuu danda'u yoo barbaachise akkaataa suphuu barbaachisus danda'amus koree bishaan kan hunda irratti koree dhaabnee koree kanaaf leenjii kenninee jirra. Spare partii wajjin itti kennaa jirra. Akka bishaan kunis sustainable ta'ee itti fufu nu gara kennaan gumaacha guddaa goonee jirra. Hawaasni immoo nurraa fudhattanii bishaan kana eeggachuun tikfachuun keessattuu koreen halaafinnata fudhattanii bishaan kun akka itti fufu. Homa xiqqishiisii gommaa wayyoo keessaa cite sibiila san dhaabbachuu danda'a. Kana suphattanii gara bishaan corroqatti deebi'uu dhiiftanii kan dur baranne kana jira. Naannoo biraatti kan mudate kana. Bishaan kennaa asuun jira kan baranne jedhee lafa lolaa fuudheetiin namoonni dhugu jiraachuu danda'a. Kana yeroo hundaa hayyamuun qabaattan. Bishaan kun piroojeektii guddaadha. Itti fayyadamaa qabeenya akka itti fufu taasifadhaa amaanaa isin jechuu barbaada. Baay'ee ulfaadha. በዚያው በአርሲ በኮፈሌ ከተማ ቤተሰብ የሌላቸውን ወገኖች በጋራ የሚኖሩበት ዶርሚተሪ በማመቻቸት የምግብና የትምህርት ወጪ በመሸፈን አመርቂ ስራዎች ተሰርተዋል። በዚሁ ክልል በሻላ ወረዳ ሰንበቴ ከተማ 20 የመኖሪያ ቤቶች በችግር ላይ ለሚገኙ ወገኖች ተሰርቶ ርክክብ ተደርጓል። ሲዲኤ በቀጣይም በተለያዩ የሀገሪቱ ክፍሎች በመንቀሳቀስ ሰብአዊ ልማትና የበጎ አድራጎት ክዋኔዎች ላይ የላቀ አበርክቶን ለማሳረፍ ጉዞን ይቀጥላል። ለዚህ ደግሞ ያለፉት ከ30 የላቁ ዓመታት ሕያው ምስክሮች ሆነው ታሪኩን አድምቀውታል።